ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ አድማጮቻችን፣ ዛሬ ማክሰኞ መጋቢት ቀን 21 2018 ወይም በዩሮፒያን ካሌንደር ማርች 30 2026 ነው። አዘጋጅና አቅራቢ እኔ ቤቲ ነኝ። የዛሬውን አበይት ዜናዎች ይዤላችሁ ቀርቤያለሁ። በዛሬው ፕሮግራማችን በኢትዮጵያ ከ13 ቢሊዮን ዶላር በላይ የኢንቨስትመንት ስምምነቶች የተፈረሙበትን ታሪካዊ ፎረም እናስቃኛለን። እንዲሁም በአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ የተቀሰቀሰውን እና በሚሊዮኖች የሚቆጠሩ አሜሪካውያንን ያሳተፈውን መጠነ ሰፊ የኖ ኪንግ ተቃውሞን እንመለከታለን። በመጨረሻም የሳምንቱን ድካም የሚያስረሳ አንድ አዝናኝ ዜና ይዘናል። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ ኢኮኖሚ ጥልቅ መነቃቃት እያሳየ ይገኛል። በዋና ከተማዋ አዲስ አበባ ለሁለት ቀናት ሲካሄድ የቆየው ታሪካዊው ኢንቨስት ኢን ኢትዮጵያ 2026 ፎረም ከ13 ቢሊዮን ዶላር በላይ የሚያወጡ የኢንቨስትመንት ስምምነቶችን በማስመዝገብ በከፍተኛ ስኬት ተጠናቋል። የኢትዮጵያ ኢንቨስትመንት ኮሚሽን እንዳስታወቀው ይህ አሃዝ ከባለፈው ዓመት የ1.6 ቢሊዮን ዶላር ገቢ ጋር ሲነጻጸር እጅግ አስገራሚ ለውጥን አሳይቷል። ስምምነቶቹ በዋናነት በማኑፋክቸሪንግ፣ በግብርና፣ በታዳሽ ኃይል እና በኮንስትራክሽን ዘርፎች ላይ ያተኮሩ ሲሆን ለበርካታ ዜጎች የሥራ ዕድል እንደሚፈጥርና የውጭ ምንዛሬ ችግርን እንደሚያቀል ተገልጿል። በሌላ በኩል ወደ ዓለም አቀፍ ዜናችን ስንሻገር የአሜሪካ ፖለቲካዊ መድረክ በከፍተኛ ውጥረት ውስጥ ይገኛል። በዘንድሮው የፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ የተነሳውና ኖ ኪንግስ ወይም ንጉሥ አንፈልግም በሚል መሪ ቃል የተጠራው ሰላማዊ ሰልፍ በአሜሪካ ታሪክ ትልቁ የሕዝብ ተቃውሞ ሆኖ ተመዝግቧል። ወደ 8 ሚሊዮን የሚጠጉ አሜሪካውያን በአገሪቱ በሚገኙ 3300 ከተሞች አደባባይ በመውጣት ትራምፕ ከኢራን ጋር የጀመሩትን ጦርነትና የኢሚግሬሽን ተቃውሞ አይስ እያካሄደ ያለውን የጅምላ እስራትና ግድያ በጽኑ አውግዘዋል። ጸረ ጦርነት፣ ጸረ አይሲኢ የሚሉ መፈክሮችን ያነገቡ ሲሆን ታዋቂው ድምፃዊ ብሩስ ስፕሪንግስቲን በሚኒሶታ በተካሄደው ግዙፍ ሰልፍ ላይ ተገኝቶ ድጋፉን አሳይቷል። የትራምፕ አስተዳደር በበኩሉ ይህንን ተቃውሞ የትራምፕ ጥላቻ በሽታ ወይም ትራምፕ ዲሬንጅመንት ቴራፒ ሴሽንስ ሲል በማጣጣል ምላሽ ቢሰጥም ፕሬዚዳንቱ በጦርነቱና በአገሪቱ እየተባባሰ በመጣው የጸረ ትራምፕ ተቃውሞ ምክንያት ከፍተኛ ጫና ወይም ስትሬስ ውስጥ እንደገቡ የፖለቲካ ተንታኞች እየገለጹ ይገኛሉ። በመጨረሻም ከፖለቲካው ወጣ ብለን ወደ አዝናኙ የዜና ዘገባችን ስናልፍ በአሜሪካ ዊስኮንሲን ግዛት ውስጥ ቼስኒ የተባለ አንድ ካንጋሮ የፈጠረው ትርምስ መነጋገሪያ ሆኗል። ይህ ካንጋሮ 25 ሜትር የሄድ 8 ጫማ ርዝመት ያለውን አጥር ዘሎ በማምለጥ ለ3 ተከታታይ ቀናት ባለቤቶቹንና የከተማዋን ነዋሪዎች ሲያሯሩጥ ቆይቷል። የፖሊስ አባላትን ጨምሮ ያሳተፈው ይህ የካንጋሮ ፍለጋ በመጨረሻም በሰላም የተጠናቀቀ ሲሆን ድርጊቱ ብዙዎቹን ፈገግ አሰይቷል። ለዛሬ የያዝንላችሁ ዘገባዎቻችን እነዚህን ይመስሉ ነበር። የዕለቱን የግሎባል ዴይሊ ኒውስ ዊዝ ቤቲ ፖድካስታችንን ስለተከታተላችሁ ከልብ እናመሰግናለን። ወቅታዊና ዕለታዊ መረጃዎችን በፍጥነት ለማግኘት የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። እንዲሁም በአፕል ፖድካስት፣ በአይሃርት ሬዲዮ እና በስፖቲፋይ ፎሎ በማድረግ ቤተሰብ ይሁኑ። እኔ ቤቲ ነበርኩኝ። ለሀገራችን ሰላምን፣ ለሁላችሁም ደግሞ መልካም ጊዜን ተመኘው። ቸር ሰንብቱ።